ስጋማ ፈራሽ ነው። ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እጅግ አሳዛኝ የተባለ አደጋ መከሰቱ እየሰማን እንገኛለን። በአንድ ጀንበር 15 ወገኖቻችን አጥተናል። ዛሬ ላይ ቅር የሚልህ ነገር አለ ሳላደርግ ብለህ ያለፍከው ነገር? ሰላም ቤተሰቦች እንዴት ናችሁ? ትላንትና እንደተመለከትነው የአርቲስት ነፃነት ወርቅነህ እልፈተ ህይወትን እንግዲህ ተመልክተናል። ታዲያ ከዚህ ጉዳይ ጋር ተያይዞ ብዙ አይነት ጥያቄዎች እየተነሱ ይገኛሉ። የመጀመሪያው ኑዛዜው ለምን በአግባቡ አይፈጸምም የሚለው ነው። በተጨማሪም አርቲስቶች ያለ አግባብ ሚዲያ ላይ የማያስፈልጉ ለቅሶችን በቪዲዮ በተንቀሳቃሽ ምስል እያጋሩ ይገኛሉ የሚሉ የተለያዩ አስተያየቶች እየተሰጡ ይገኛሉ። በመጀመሪያ ለሱ ነፍስ ይማርን እያልኩኝ ብዙ ሰዎች ምንድነው ምክንያቱ የሚል ነገር እያነሱ ይገኛሉ። ምክንያቱም ከዚህ በፊት ብዙ አርቲስቶች በእንደዚህ አይነት አጋጣሚና በማይሆኑ ምክንያቶች እስከ መጨረሻው ድረስ ተለያይተናቸው እንገኛለን። ታዲያ ነፃነትንም በዚህች አጋጣሚ በዚህ ቅስፈት እንግዲህ ስራ ለመውጣት ልብሱን ለባብሶ በሚወጣበት አጋጣሚ የማይሆኑ ነገሮች ተፈጥረዋል። ስለዚህም ጉዳይ ለማጣራት ፖሊስ የሬሳ ምርመራ እስኪደርሰው ድረስ እየጠበቀ ይገኛል። ፋት ወይም ጮማና ጉበት ምን አገናኛቸው የሚለውን አስረዳችኋለሁ። አሁን ላይ ግን ኤግዛክትሊ የሞቱ መንስኤ ይሄ ነው የሚባል ሜዲካል ሪፖርት የለም በዚህ ሰዓት። ይሄ ሊሆንም ላይሆንም ይችላል። ኢቢኤስ እንግዲህ ባጋጠመው ህመም ምክንያት ህይወቱ አልፏል ብሎ ነው የዘገበው እንጂ የህመሙ አይነት በዲቴል የተቀመጠ ነገር የለም። ነገር ግን ራሱ የተናገረው ፋቲ ሊቨር የሚባለው ነገር ምንድን ነው? እንግዲህ ፋቲ ሊቨር ወይም ደግሞ አሁን ሜታቦሊክ አሶሲኤትድ ይባላል። ለእናንተ በደንብ እንዲገባችሁ በግልጽ ልንገራችሁ። ስቴቶሲስ እና ስቴቶ ሄፓታይተስ የሚባሉ ነገሮች አሉ። ስቴቶሲስ ማለት ያው ጉበትና ጮማ ብቻ ማለት ነው፣ ሌላ ችግር ሳይፈጠር ማለት ነው። ስቴቶ ሄፓታይተስ ማለት ደግሞ ምንድነው? ጮማ አለ እናም ደግሞ የጉበት መቆጣትና የጉበት መጎዳት አለ ማለት ነው ከጮማው ጋር ተያይዞ። ይሄኛው ስቴቶሲስ የሚባለው አብዛኞቻችን ጋር በተለይ ትንሽ ወፈር የምንል ሰዎች ጋር ሄደን አልትራሳውንድ ብንታይ አብዛኞቻችን ጋር ጮማ አለ፣ በተለይ ወፈር የምንል ሰዎች ማለት ነው። ችግሩ ግን የሚፈጠረው ስቴቶ ሄፓታይተስ ሲሆን ነው። ይሄ ምንድነው? ጮማ አለ እናም የጉበት መቆጣትና የጉበት ሴሎች መጎዳት አለ ማለት ነው። መጨረሻ ለሞት የሚዳርገው ምን ሲሆን ነው? ዩዥዋሊ ሁለት አይነት ኮምፕሊኬሽኖች ሲፈጠሩ ነው። አንደኛው እንግዲህ ሲሮሲስ የሚባል ነገር አለ። ሲሮሲስ ማለት እንግዲህ ጉበት ተጎድቶ መጨረሻ ላይ ሙሉ በሙሉ ተቀይሮ እንደ ጠባሳ አይነት ነገር ሲፈጠር ማለት ነው። ጠባሳ የሆነ አለ አይደለ? ፋይብሮዝድ ሲሆን ያ ሲሮሲስ ይባላል። ይሄ ሲሆን ደግሞ የራሱ ኮምፕሊኬሽኖች አሉ እና ከነዚህ ኮምፕሊኬሽኖች ውስጥ አንዱ እንግዲህ የምግብ ቱቦአችን ላይ መድማት ሊኖር ይችላል። እንዲሁ መድማት ማለት ነው። ይሄ የሚፈጠረው ፖርታል ሃይፐርቴንሽን የሚባል ነገር ሲፈጠር ነው። ሌላ ደግሞ ጉበት እንደምታውቁት አንደኛ ስራው መርዝ ማስወገድ ነው ከሰውነታችን። ጉበት ፌል ሲያደርግ እንግዲህ እነዛ መርዞች ወደ አእምሯችን ይሄዳሉ፣ ሌላ ሰውነቶቻችንን በጣም ይጎዳሉ እና ለምሳሌ ሄፓቲክ ኢንሴፋሎፓቲ ማለት አእምሮ ሲጎዳ ማለት ነው በጉበት ፌል ማድረግ ምክንያት። ሌላው ደግሞ ሆዳችን ውስጥ ውሃ ሊጠራቀም ይችላል። ይሄ ደግሞ አሳይተስ ይባላል። አንዳንዴ የጉበት በሽታ ያለባቸው ሰዎች እንደ ቦርጭ የሚመስል ነገር ሆዳቸው ዝም ብሎ ሰፍቶ በቃ ቦርጭ ነው ሲሉ ቆዩና ያ ነገር የተጠራቀመው ውሃ ኢንፌክሽን ሲያጋጥመው ሌላም ኮምፕሊኬሽን ሲያጋጥመው እስከ ሞት ድረስ የሚያደርስ ኮምፕሊኬሽን ሊፈጠር ይችላል ማለት ነው። ሌላው ደግሞ የጉበት ካንሰርም ይመጣል በዚህ ምክንያት። ሲሮሲስ ከመጣ በኋላ የጉበት ካንሰር ይመጣል። ያው ካንሰር ማለት እንግዲህ ግልጽ ነው፣ ሁላችሁም አንደርስታንድ የምታደርጉት ነገር ነው። በጣም ለሞት የሚዳርግ ነገር ነው ካንሰር። ስለዚህ ምንድነው ማድረግ ያለብን? ወፍራም የሆኑን ሰዎች ካለን ኤክሰርሳይዝ መስራትና ክብደታችንን መቀነስ በጣም ኢምፖርታንት የሆነ ነገር ነው። ሌላው ደግሞ ያው የስኳር በሽታ ካለብንም ደግሞ ያንን ነገር ኮንትሮል ማድረግ ከዚህ በሽታ ለመጠንቀቅ ትክክለኛው ስቴፕ ነው ማለት ነው። ትንሽም ቢሆን ገብቷችኋል ብዬ አስባለሁ። ብዙዎቻችን እንደምናስታውሰው የዛሬ ዓመት አካባቢ ነፃነት ወርቅነህ የታመመው ህመም ነበር። በእርግጥ እሱ መናገር አልፈለገም ነበር። ለምን ብለን ስናስብ ነፃነት ብዙ ጊዜ ሲናገር የሰሟቸው አንዳንድ ነገሮች ነበሩ። በዝናብ ውስጥ መጓዝ ደስ ይለኛል ምክንያቱም እንባዬን ይደብቅልኛል ሲል የሰማነው ብዙዎቻችን ነን። ታዲያ ይሄ አባባል ስንተረጎመው ህመሜን እንግዲህ ለሰዎች ማሳየት አልፈልግም ነው በአጭሩ ማለት ነው። ስለ አርቲስት ነፃነት አንድ ልብ የሚነካ ነገር ልንገራችሁ። የዓለም ኮሜዲ ንጉስ ቻርሊ ቻፕሊን በአንድ ወቅት እንዲህ ብሎ ነበረ። ማንም እንባዬን እንዳያይብኝ ሁሌም ዝናብ ውስጥ መራመድ እወዳለሁ። ይህ አባባል ለቀልድ የተነገረ ሳይሆን ከሳቅ በስተጀርባ ስላለው የኮሜዲያኖች ስውር ህመም የሚናገር ጥልቅ ስሜት ነው እንጂ። በዓለማችን ላይ ሆነ በሀገራችን ያሉ ብዙ ኮሜዲያኖች የራሳቸውን ህመም ደብቀው የውስጣቸውን እንባ አውጥተው ለእኛ ፈገግታ ሲያድሉን ኖረዋል። የኛው ነፃነት ወርቅነህም ልክ እንደ ቻርሊ ቻፕሊን ነበረም። እኛ በስራዎቹ ስንስቅ፣ በመድረክ ላይ በሚፈጠረው ቀልድ ስንዝናና ምናልባት እሱ በውስጡ ምን አይነት ዝናብ ይዞ እንደነበረ አናውቅም ነበረ። ህመሙን በፈገግታ ሸፍኖ
የራሱን ጭንቀት ወደ ጎን ትቶ የእኛን ጭንቀት ለማቅለል የኖረ ህመሙን ደብቆ ፈገግታውን ያካፈለን የዋህ ነፍስም ነበረም። ኮሜዲያኖች ሐኪሞች ናቸው፣ ነገር ግን ራሳቸው ታመም ያለው አይሉም። ነፃነት ህመሙን አላሳየንም፣ ነገር ግን ሳቁን ሰጠን። ዛሬ ላይ ቆመን ስናስበው ለካ ያ ሁሉ ፈገግታ በውስጡ ስንብስ ይዞ ነበረም። እንደ ቻርሊ ቻፕሊን በዝናብ ውስጥ እንባውን እንደሸሸገው ሁሉም ነፃነትም ህመሙን በሳቁ ውስጥ ሸሽጎ አለፈ። ላሳቀን ሳቅ፣ ለሰጠን ደስታና ለነበረን ቅንነት ዋጋው ክብርና እረፍት ነው። ነፂ ነፍስ በሰላም ትረፍ። እንዲያመመው ለህዝብ እንግዲህ ባለመናገሩ ምክንያት እኔ አንድ ሰውን አስታውሶኛል፣ ማስተር አብነት እንግዲህ ብዙዎቻችን አካሉን አይተን እስክንረዳ ድረስ ወይም ደግሞ አልጋ እስኪሄድ ድረስ ማንም ይህንን ኢንፎርሜሽን የተናገረም የለም፣ ከሱም አንደበት የወጣ ነገር አልነበረም። ታዲያ አሁን ማስተር አብነት በምን አይነት ሁኔታ ላይ ይገኛል? ይህንንም ነገር ችላ ያልነው ይገኛል። እንደምን አላችሁ ወዳጆቼ? ሀገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ ሀገር ውስጥም ውጭም ያላችሁ ይህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የህክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለህክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን፣ እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። እኔ የምፈራው ልክ እንደ ነፃነት ወርቅነህ ለማስተር አብነትን በሚገባው ሁኔታ ሳንተባበርለት ሳንደግፈው ህልፈተ ህይወቱን ሰምተን ሁላችንም በእንባ እንዳንራጭ ነው። ነፃነት ወርቅነህ አስተዋይ፣ ደግ፣ አርቲስቶችን ሲያይ እንዲነኩበት የማይፈልግ ኢንተርቪው እኮ ትልልቅ አርቲስቶችን ሲያስደርግ እኮ ጸጉሩ መሰሪያ እንኳን ያስፈልጋቸዋል ብሎ እኮ ብዙ ብር የሚሰጥ ነው ለራሱ በተሰጠው። አንቺ 22 ነፂ ጋር የምናመሽበት አርቲስቶች የሚያገኙበት ቤት ነበር። ነፃነት ልክ ያን ሰፈር ሲረግጥ ሰፈሩ ነው የሚስቀው። ለዛም ብር ይሰጣል፣ ለዚህም ብር ይሰጣል፣ ለዛም ብር ይሰጣል። ሰው አይሰለች። በጣም ለሰው ያለው ቫልዩ የነፃነት ደግሞ ያስደንቃል። ደግሞ ብቃት ያለው አርቲስት ነገር ነው። የሰራቸው ፊልሞች እኮ እንደ እንትን እኮ እንደ ወተት አይሰለች፣ ይደጋገማል። ቴሌ ብለሽ ጥሪ ቴሌ ወዬ እነው ሲል ያስቃል እኮ ነፂ። በጣም ገዳይ ሰው ናቹራል ነው። ነፃነት ወርቅነህ አከብራ ብቸኝነት ብዙ ጊዜ በጨዋታው የምናስታውሰው እንደዚሁም ደግሞ በሚገርመኝ እኔ በግሌ በጣም በምደነቅለት ዕውቀቱ ነፃነት ወርቅነህ እንግዲህ ብዙ አይነት ነገሮችን ሲያስተምረንና ብዙ ነገሮችን ሲነግረን ቆይቷል። በሚዲያም በራሱም አካውንት ወይሰው ደና ከሰማይ ከምድር ፍርድ አመለጥኩ ስል በሰማይ ቀድሞ ይጠብቀኝ ይሄ ሙቱላ ጠቃላ ሙትቻ ሙት ገርፎ አጠጥቶ ቆምጣጤ አጠጥቶ አደባባይ ላይ ሰቅሎ ከወመኔ ጋር ሰቅሎ ገሎ ሰውን አታውቀውም? አውቀዋለሁ። ቆይ እነዚህ ሰዎች ምንድን ናቸው ጌታ? እንዳንተው ያው ሰው ናቸው። በምድር ላይ ዳኛ ነበሩ፣ እዚህም ዳኞች ናቸው። ቆይ እኔ ያልገባኝ ነገር አልገባኝም ማለት ቢሆንም ግን ለምንድን ነው አንተ የምትፈርድ መስሎኝ እኮ ነው። አንተ የምትፈርድ ነው። አንተ ለሁሉም እንደየሥራው የምትሰጠው አንተ እግዚአብሔር። በአንድ ወቅትም ወንድሙ እንደዚህ አይነት ግጥም እንደጻፈለትና በጣም እንደተገረመ የተናገረው ነፃነት ወርቅነህን ተመልክተነው እንመለስ። ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ከታላቅ ወንድሜ ጋር ቁጭ አልን እና ታላቅ ወንድሜም ደብዳቤ ጻፈልኝ። እሱን ቲያትር ያየ ጊዜ ደስ የሚል ደብዳቤ ጻፈልኝ። ምን ትላለች? ትንሽ ምን ይላል? ወንድሜ ነፃነት፣ ወንድሜ ነፂ አምላክ በሚወደኝ መልኩ እወድሃለሁ ብሎ ጻፍ ጀምርና መጨረሻ ላይ
እኔም ወድህ በነፍሴ ነው፣ ስጋማ ፈራሽ ነው። ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ትልቅ አባባል ነው። ከዛ አምነህበታል ይሄ ልጅ በዚህ ሊኖር ይችላል አለች። አዎ ይችላል አላት። ከዛ እሷ ተቀበለች። ስለዚህ ማዘርም ተቀበለች። ፋዘርም ታዋቂ ሰው ጊዜ በቃ ይሄ ትንሹ ይላል። እኮ 22 ዓመት ምናምን ሆኖኛል፣ 20 ዓመት ምናምን ሆኖኛል። እኔ የሰዎችን ምክንያት አከብራለሁ፣ የእኔንም ምክንያት አከብራለሁ። ለምሳሌ እኔ እናቴ ቆነጠጠችኝ አሁን ድረስ ይሰማኛል። ከዚህም ጥያቄ በኋላ ዛሬ ላይ ቅር የሚል ነገር ምንድነው? በዛሬ በህይወት እስካለህ ድረስ ቅር የተሰኘህበት ነገር ምንድነው ተብሎ ተጠይቆ ነበር። ምላሹም እንደዚህ ነበር። ዛሬ ላይ ቅር የሚልህ ነገር አለ ሳላደርግ ብለህ ያለፍከው ነገር? አይ ምንም የለም፣ ምንም የለም። እግዚአብሔር ይመስገን። አዎ ምንም የለም፣ እግዚአብሔር ይመስገን፣ ምንም ነገር የለም። እሺ ነጽዬ፣ የሶስት ልጆች አባት ነህ? አዎ። ወደ ኮሌጅ ሄደ። እሷን ማዲቴባና ስለ ልጆች ስለ ባለቤት ኑሮ፣ እነሱ ያሉት አሜሪካን ሀገር ነው፣ አንተ ኢትዮጵያ ነህ። ትዳርና ህይወት እዚያና እዚህ እንዴት ነው? ከባድ ነው በጣም። እንዳልኩሽ እኔ ከዚህ ስራ ውጪ ለመስራት ምንም አይምሮዬ ዝግጁ ማለት ነው እና ይሄ ነው እዚህም እንድኖር የሚያደርገኝ። መላለሳለሁ፣ በ6 ወር እዛ መሄድ አለብኝ። ልጆች አሉ እዛ። ያ ጥሩ ሀገር ነው አሜሪካ፣ በጣም ጥሩ ሀገር ነው። ትንሽ የገንዘብ ካለ ሰርተህ ብር ታመጣለህ። ትንሽ የገንዘብ ካለ ግን አሜሪካ ሲኖር አይምሮን መጠበቅ ያስፈልጋል፣ ክብርን መጠበቅ ያስፈልጋል። የሰው ልጅ የተከበረ ነገር ነው እና ወደ ኢትዮጵያ ስመላለስ ሰዎች አንድ ቦታ ብትሆን አይሻልም ምን አይላል? ግን አንድ ቦታ የሚባለው ወደ አሜሪካ ነው፣ ወደ ኢትዮጵያ አይደለም። ወደ ኢትዮጵያ ልጆቹን ለማምጣት ቢቻል ሊከብድ ይችላል። በዚህ በእንትኑ ገቢ ያው ማስተማር ብቻ ነው የሚሆነው። በትላንትናው ዕለት በሚደብር ሁኔታ ብዙ አይነት የእረፍት ዜናዎችን ሰምተናል። ከነዛም መሃል እንግዲህ በአንድ ጊዜ 15 ሰዎች መኪና ተገልብጦ ያረፉበት ሁኔታም ነበር። እሱን ተመልክተን አዳምጠን እንመለስ። በዚህ ሰዓት እጅግ አሳዛኝ የተባለ አደጋ መከሰቱ እየሰማን እንገኛለን። በአንድ ጀንበር 15 ወገኖቻችን አጥተናል። ከድንገተኛ አደጋ ፈጣሪ ይጠብቀን። ሁላችሁም ነፍስ ይማር በሉ። በሰሜን ሸዋ ዞን በጫንጮ ከተማ አስተዳደር ውስጥ በደረሰ አሰቃቂ የትራፊክ አደጋ የ15 ሰዎች ህይወት ማለፉ ነው የተነገረው። አደጋው የተከሰተው ከወረ ጃርሶ ወረዳ ቀሬ ጎዋ ከተማ ተነስቶ ወደ አዲስ አበባ በመጓዝ ላይ የነበረ የህዝብ ማመላለሻ አባዱላ ተሽከርካሪና እንዲሁም ደግሞ አንድ ዩአይዲ የተሰኘ የጭነት ተሽከርካሪ እርስ በርስ በመጋጨታቸው መሆኑ ተገልጿል። ለሟቾች ነፍስ ይማር፣ ለቤተሰቦች መጽናናትን ይስጥልን። ብዙ አርቲስቶችም ሀዘናቸውን ሲያጋሩና ሲናገሩ ነበር። አንዳንዶቹ ተቃውሞ ሲደርሳቸው፣ አንዳንዶቹ ደግሞ ሀዘናቸው ጥልቅ ሆኖ ተገኝቷል። ግን አንድ ያስገረመኝንና የዘመኑን ወይም ደግሞ በአሁን ሰዓት አርቲስቶች ያሉበትን ሁኔታ ይገልጻል ብዬ ያሰብኩበትን አንድ ንግግር አዳምጠን እንመለስ። ይሄም ንግግር እንዲህ ይላል። አርቲስቶች በአሁን ሰዓት ላይ በቲክቶከሮች ተውጠው ይገኛሉ ይለናል። ቲክቶከሩ እንመልከተው። ትልቅ ታሪክ የሰሩ የብዙ ሰው የሳቅ ምንጭ የሆኑ ሀገር መጠሪያ የሆኑ በጣም ብዙ አንጋፋ ሰዎች አሉ ኢትዮጵያ ውስጥ። ባይገርማችሁ ቲክቶክ መጣና እነዚህ ሰዎች እንዲረሱ አደረገ። እኛም ሰዎች ነን፣ ከፊታችን የሳበንና የማረከን ነገር እያየን ትልቅ ውለታ የሰራልን ነገር እንተዋዋለን። ባይ ዘ ዌይ እነዚህ አንጋፋ አርቲስቶች ብቻ አይደለም ብዙዎቻችን የረሳ ነው። በጣም ትልቅ ነገሮች ያደረጉ ሰዎች ብቻ አይደለም የረሳ ነው። ሰው ከመሞቱ በፊት አለሁልህ ማለትን የረሳ ነው። ባለፈው በጣም የደበረኝ አንድ ኮሜንት ነበረ። ጋሽ ፋንቱ ማንዶዬ እንግዲህ ያው ሰልፍ ይዞ ታክሲ ላይ አየዋቸው እና ያ ቪዲዮ ለቀኩት። ግን በጣም ብዙ አሉታዊ የሆኑ መሰጆች ደረሱ። ለምንድነው ጋሽ ፋንቱ ማንዶዬ የምታገዛቸው? ለምን?
ምን ያደርግላቸዋል? ልጃቸው እኮ አሜሪካ እኮ ነው። አያችሁ እናንተ የመሰላችሁ ዕቃ መስጠት ነው የታያችሁ እሱ ነው። ኦፍ ኮርስ መኪና ተሰጠ ቅንጦት ነው የሚመስለው ይሄ ሲታይ ደግሞ። ግን ጋይስ ማወቅ ያለባችሁ እየሰጠናቸው ያለው ዕቃ ሳይሆን ክብርን ነው፣ የሚገባቸውን ደረጃን ነው። ቀን ቢጥላቸው እኛ ግን መክዳት የለብንም እነሱ። ስለዚህ ጋሽ ሰሎሞን መኪና ሳሰጣቸው መኪና ሳይሆን የሰጣቸው ተስፋን ነው፣ ሰው አለልኝን ነው፣ ሰው ይወደኛል ነው፣ ሰው አልረሳኝም ነው። ከመኪና በላይ ይህ መንፈሳዊ ጥንካሬ እንሰጣቸዋለን። ሱራፌልም ስለዚህ ከምንም ጊዜ በላይ የጀመርኩት ቻሌንጅ አጠናክሬ ለመቀጠል ወስኛለሁ። እንደዚህ መልእክታቸውን ካስተላለፉት መካከልም አንዷ ገነት ንጋቱ ነበረች። ጥቁር ለብሳ እንግዲህ ቪዲዮ ካሜራ ላይ ቁጭ ብላ ስታለቅስና ጥያቄዎችን ስትጠይቅ ብዙዎቻችን ተመልክተናል ብዬ አስባለሁ። ይህም ነገር እንግዲህ በጣም እያስወቀሳትና ብዙዎች ትክክል አይደለሽም እያሏት ይገኛሉ። አርቲስት ገነት ንጋቱ የኢትዮጵያን ሕዝብ ይቅርታ ጠይቃለች። በትናንትናው ዕለት እንግዲህ በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን ገልጬ ዜና መስራት ይታወቃል። እናም በቪዲዮ ላይ ከወዳጄና ጓደኛዬ ኮሜዲያን ደረጀ ኃይሌ ጋር ያደረጉትን የስልክ ልውውጥ አካትቼበታለሁ። የእሱን ሐሳብ ጨምሮ ማካተቴ መላው የኢትዮጵያን ሕዝብ ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩ መላው የኢትዮጵያ ሕዝብና አድናቂዎቼን ይቅርታ ለመጠየቅ እወዳለሁ። በድጋሚ እጅግ የምወደው ወንድሜ አርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን በመግለጽ ለቤተሰቦቹ ለወዳጆቹና ለመላው አድናቂዎቹ መጽናናትን እመኛለሁ በማለት አርቲስት ገነት ንጋቱ ሐሳቡን ገልጻለች። ምንድነው የሆነው ዳሬ? በእግዚአብሔር ምንድነው የሆነው? ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ሞት ነበር። ጉበት ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አመመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ ወንዳች በኋላ ደግሞ ልልሻል። እሺ ዳሬ በቃ እሺ ሶሪ ታውስ ለማንኛውም ለነጻነት ወርቅነህ ነፍሱን በገነት ያኑርለት እያልኩኝ የአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ካለ ኑዛዜው በቅድስት ሥላሴ ቤተክርስቲያን እንዲፈጸም መወሰኑ ብዙዎች አድናቂዎቹን አበሳጭቷል። ባለቤቱ ከፖርትላንድ ኦሪገን አሜሪካ ወደ ኢትዮጵያ እየሄደች ነው። እሷ ከደረሰች በኋላ የቀብር ስነ ስርዓቱን በ4 ኪሎ በሚገኘው የመንበረ ቅድስት ሥላሴ ቤተክርስቲያን ይፈጸማል ተብሏል። በእርግጥ አድናቂዎቹ ወይም ደግሞ የቀብር አስተባባሪዎቹ ነጻነት ለኢትዮጵያ ኪነ ጥበብ ካበረከተው አንጻር ብዙ አርቲስቶች የሚቀበሩት ሥላሴ ቤተክርስቲያን ስለሆነ እዛ መቀበር አለበት ብለው ነበር። ሆኖም ግን አርቲስቱ ከሞቱ በፊት በተለያየ ጊዜ ለወዳጆቹ ለዘመዶቹ ሲናገር የነበረው በአሌልቱ ቅዱስ ጊዮርጊስ ቤተክርስቲያን መቀበር እንደሚፈልግ ነበር። ስለዚህም በዚህ የተነሳ ብዙዎች ቁጣቸውን እየገለጹ ይገኛሉ። የአርቲስቱ ፍላጎት ቢፈጸምለት መልካም ነበረ በሚል ማለት ነው። ከመሞቱ አስቀድሞም ወደ አሌልቱ ጊዮርጊስ ሄዶ ቤተክርስቲያን በሚታደስበት መልኩ ሁኔታ ላይ ሲወያይ እንደነበር ከቤተክርስቲያን አባቶች ጋር ሲነገር ቆይቷል። የአርቲስት ነጻነት ወርቅነህ ባለቤት ከልጆቿ ጋር የምትኖረው በአሜሪካ ፖርትላንድ ኦሪገን ነው። አሁን ወደ ኢትዮጵያ ጉዞ ጀምራለች። ስለዚህም እሷ እንደገባች የቀብር ስነ ስርዓቱ በቅድስት ሥላሴ ቤተክርስቲያን እሁድ ዕለት ይፈጸማል። ለአርቲስቱ አድናቂዎች ነፍስ ይማር ላለው ከነጻነት ወርቅነህ ጋር አብረን አንድ ስራ ሰርተን ነበረ። ሚኒሶታ ፍሬሽማን ቲያትርን ሲያመጣም እኔ ለ2 ቀን አጥቼው አብረን ለአንድ ሳምንት ጥሩ ጊዜ አሳልፈን ነበር። በጣም መልካም ልጅ ነው። እኔም የተሰማኝን ሀዘን በዚህ አጋጣሚ ለመግለጽ እፈልጋለሁ። በዛሬ ይዤላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ። እንብለን እናስገባታለን።